ለውጥ ምርጫ ሳይሆን ህልውና በሆነበት በዚህ ዘመን የኢትዮጵያ አየር ኃይል ራሱን በዘመናዊ አስተሳሰብና ትጥቅ ለመገንባት ረጅም ርቀትን ተጉዟል። ለረጅም ዓመታት አገልግሎት የሰጡ መሠረተ ልማቶችን አድሷል። አዳዲስ የውጊያ መሠረተ ልማቶችንም ገንብቷል። የቀድሞ ስምና ዝናው በአዲስ ቴክኖሎጂ ታጅቧል። ይህ ለውጥ የህንፃዎች እድሳት ብቻ አይደለም፣ የአስተሳሰብ አድማስን የማስፋትና የብቃት ልኬትን የማላቅ ጉዞ እንጂ። ዛሬ የኢትዮጵያ ሰማይ በአስተማማኝ እጆች ላይ ነው። ከዘመናዊ ተዋጊ ጀቶች እስከ ሰው አልባ ድሮኖች የኢትዮጵያ አየር ኃይል የአንደኛውን ክፍለ ዘመን ትጥቆች በእጁ አስገብቷል። እነዚህን የመጠቁ መሳሪያዎችን የሚያዘዙ ብቁ ወታደር የቴክኖሎጂ ባለቤቶች መሆናቸው ደግሞ የለውጡ ትልቁ ድል ነው። አየር ኃይላችን አሁን ላይ ጠላትን የሚያጠቃው በረቀቁ ቴክኖሎጂዎች ኢላማውን አስቀድሞ በመለየት ነው። ውጊያ ሲነሳም ብረት ብቻውን አይዋጋም። ከብረቱ ጀርባ ያለው የሰው ልጅ ልብና አእምሮ ጭምር እንጂ። ለዚህም የአየር ኃይል አካዳሚ የነገዎቹን የአየር ላይ ተዋጊ ጀግኖችን በእውቀትና በዲሲፕሊን እየቀረጸ ይገኛል። በዚህ አካዳሚ ፍርሃት ይሞታል፣ ጀግንነት ይወለዳል። እነዚህ ወጣቶች የኢትዮጵያ የሰላም ዘብ፣ የጠላት እንቅልፍ ነሾች ናቸው። የኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓሉን ሲያከብር ያሰለጠናቸውን ብቁ አብራሪዎችን፣ ቴክኒሻኖችን፣ እጩ መኮንኖችንና የታንዛኒያ አብራሪዎችን ጭምር በደማቅ ሥነ ሥርዓት አስመርቋል። ተመራቂዎች ለዓመታት የተሰጣችሁን ስልጠና በብቃት አጠናቃችሁ ከጀግናው መከላከያ ሰራዊታችንና አየር ኃይላችን ጋር በመቀላቀል ተልኳችሁን መወጣት ለምትጀምሩ ምዕራፍ እንኳን አደረሳችሁ፣ እንኳን ደስ አላችሁ ማለት እፈልጋለሁ። የየዘመኑ አርበኞች በጽናትና በጀግንነት ተዋግተው የተከበረችና የታፈረች ሀገር ለእኛ ትውልድ አስረክበውናል። የኢትዮጵያ መከላከያ ሰራዊት በዘመናዊ መልኩ ከተደራጀ በኋላ ሀገሪቱን ከውጭ ወረራና ከውስጥ ሰላም አደፍራሾች ከመጠበቁም በላይ በዓለም አቀፍ የሰላም ማስከበር ተልዕኮ ላይ በመሰማራት ውጤታማ የተልዕኮ አፈጻጸም አከናውነዋል። በተለያዩ ዓለም አቀፍና አህጉር አቀፍ ስምሪቶች ላይ ባስመዘገበው ውጤት ተመራጭ ኃይል ሆኖ ቆይተዋል። በቀጣናችንም ሽብርተኝነትን በመዋጋትና የአካባቢውን ሰላም በአስተማማኝ በማስከበር ትልልቅ ሀገራት ሳይቀሩ አድናቆት የለገሱትና የመሰከሩለት አሁንም ደግሞ በላቀ ደረጃ ተመራጭ ሰራዊት መሆኑን ጠንካራ ስነ ልቦና ካላቸው ሰራዊቶች እንደ አንዱ ወስደው እየመሰከሩለት ይገኛሉ። ሀገራችን በተፈጥሮ ሀብቷ እንዳትጠቀም፣ ውስጣዊ ሰላሟ እንዲደፈርስ፣ ሀገረ መንግስቷ እንዲፈርስ ጠላቶቻችን ባንዳ ቀጥረው የከፈቱብንን የማተራመስ ስትራቴጂና የወጠኑብንን አደገኛ ሴራ መከላከያ ኃይላችን በጽናት ቆሞ በመመከት ምኞታቸውን ቅዠት አድርጎታል። ህዝባችንና መንግስታችን ልማት ላይ እንዲያተኩሩ ምቹ ሁኔታ ተፈጥሮላቸው አስደማሚ ግንባታዎች እንዲካሄዱ፣ ታላላቅ እድገቶችም እንዲመዘገቡ የመከላከያ ሰራዊት ሚና ህይወት በመክፈል ጭምር የተደገፈ የአገር ወዳድነት ጫፍ የታየበት ሚና ነው። የአየር ኃይል ጀግና በራሪዎችን፣ ኢንጂነሮችን እና መሪዎችን ያፈራ ብቻ ሳይሆን የሀገራችንን ሉዓላዊነት የህይወት ዋጋ በመክፈል ጭምር ያስጠበቀና ገናና ስም የገነባ በመሆኑ ቀጣይ በተቋሙ ውስጥ ተልኳችሁን ስትወጡ የነዚህን ጠንካራ ተቋም ዝናና ክብር በሚያስጠብቅ መልኩ እንዲሆን አደራ ልላችሁ እፈልጋለሁ። አየር ኃይላችንም ባለፉት 8 ዓመታት
ከመንግስትና ከተቋማችን የተሰጠንን ተልዕኮ መሰረት በማድረግ በሰው ኃይል ግንባታ በውጊያ መሰረተ ልማትና ትጥቆቻችንን በማሻሻል ረገድ ከፍተኛ ትጋት እየሰራን የምንገኝ ሲሆን ይህ ጥረታችንም አየር ኃይላችንን አሁን ያለው ዓለም አቀፋዊ እና ቀጠናዊ ተጨባጭ ሁኔታ የሚመጥን የላቀ ብቃት እንዲላበስ ለማድረግ ነው። ከሀገራዊ ለውጡ ማግስት ጀምሮ ለተከታታይ ሶስተኛ ጊዜ የምናስመርቃቸው እነዚህ አብራሪዎች እጩ መኮንኖችና ቴክኒሻኖች የአቪዬሽን ኢንዱስትሪ የሚጠይቀውን ዓለም አቀፍ መመዘኛ ያሟሉ ሲሆን ከህብረተሰባችን ተመልምሎ ላለፉት 3 ተከታታይ ዓመታት ጥራት ያለው ስልጠና ሲከታተሉ ቆይቶ እነዚሁ ዛሬ ለምረቃ በቅተዋል። በዚህ ታሪካዊ መርሃ ግብር ላይ የሚመረቁ ወጣት በራሪዎች እጩ መኮንኖችና ቴክኒሻኖች ከአካዳሚና ከበረራ ስልጠናቸው ጎን ለጎን ለሀገራቸው እና ለተቋማቸው ፍጹም ታማኝ ጀግና እና ታታሪ እንዲሆኑ ጠንካራ የስነ ልቦና ግንባታ ሲደረግላቸው ቆይተዋል። በመሆኑም እነዚህ ተመራቂዎች ወደ አየር ኃይል ኦፕሬሽናል ዩኒቶች ሲቀላቀሉ የተቋማችንን የዝግጁነት ደረጃ ወደ ላቀ ምዕራፍ እንደሚያሸጋግሩ ሙሉ እምነት አለኝ። እንዲሁም አለመቸኝ አለማይበጀን ያለማይበጀን የምድሩ ሰራዊት ይድረስኛው ጋሻ ጠላት አንበርካኪው በገባበት ዋሻ የኛ ወገን የለውም መተኪያ መኩሪያ ሆኗል ያገር መመኪያ አለው ወገን የሰራዊት ጋሻ አውቶሚለን ደመኛን ከዋሻ። የአየር ኃይል አካዳሚ የአኩሪ ታሪክ ባለቤት የሆኑ ጀግኖች አብራሪዎችና ብቁ ቴክኒሻኖችን በማፍራት የሰው ኃይል ምንጭ በመሆን ዘመናትን ተሻግሮ በትውልድ ቅብብሎሽ ዛሬ ላይ የደረሰ አንጋፋ ተቋም ነው። ተመርቀው የሚወጡ ተመራቂዎቻችን በአካዳሚው በነበራቸው ቆይታ ተቋሙ በሚፈልገው የሙያ ጥራትና ብቃት የአቪዬሽን እውቀትና ክህሎት እንዲኖራቸው ማድረግ ብቻ ሳይሆን ከተሟላ ስብዕና ጋር የተቋሙን እሴት የተላበሱ ተልእኮውን በሚገባ የተረዱ ለሕገ መንግስቱና ሕገ መንግስታዊ ስርዓቱ ፍጹም ታማኝ ወታደር አብራሪ መኮንን እና ቴክኒሻን እንዲሆኑ ስኬታማ የሚያደርጋቸውን አቅም እንዲይዙ ከፍተኛ ስራ ተሰርቷል። አብራሪነት ጥበብና ጽናትን የሚጠይቅ ሙያ ነው። ተመራቂ አብራሪዎቹ ከብዙ ፈተናና ከረጅም ሰዓት በረራ በኋላ ክንፋቸውን አግኝተዋል። እነዚህ ወጣቶች የኢትዮጵያን የአየር ክልል ከማንኛውም ትንኮሳ የመከላከል ታላቅ አደራ በትከሻቸው ላይ አርፏል። ዛሬ ከሚመረቁት አብራሪዎች መካከል ሁለት ወጣት ሴት አብራሪዎች እንደገና ደግሞ አለው የሚገኙ ሲሆን አንዷ ሴት አብራሪ በላቀ የበረራ ብቃቷ የዕለቱ ተሸላሚ መሆኗ ሴቶች ከወንዶች እኩል ማንኛውም ከባድ ኃላፊነት መወጣት እንደሚችሉ በተግባር ያረጋገጠ ነው። አለው ወገን የሰራዊት ጋሻ አውቶሚለን ደመኛን ከዋሻ አየር ኃይላችንን አንድ እርምጃ ወደፊት የምንወስድና ለአየር ኃይል እቺን ሀገር የሚመጥን እንዲሁም ደግሞ ኢትዮጵያን ከሌሎች ሀገራት እንዲሁም ደግሞ ማንኛውም ኢትዮጵያ ለሌላ ነገር የሚያስብ አካል እንዳይኖር ሀገራችንን ከፍ አድርገን ሀገራችንን የሚመጥን አየር ኃይል ለመገንባትና እንዲሁም በከፍተኛ ዝግጁነት እንዲሁም ደግሞ በከፍተኛ የስራ ሚና ለመወጣት ማንኛውም የሚሰጠንን ግዳጅ ለመወጣት በጣም ዝግጁ ነው። የኔቶ ስታንዳርድ የጠበቀች ኤርክራፍት በመብረር አጠናቀን በዛሬው ዕለት በምርቃት በክተናል። በጣም ትልቅ የሚሊተሪ ዲሲፕሊን እንዲሁም ደግሞ የአቪዬሽን እውቀት ጨምረን ዛሬ እዚህ ላይ ደርሰን ለሀገር ለማገልገል ወደፊት ለሚጠበቀን
ግዳጅና ኃላፊነት ደግሞ ራሳችን የምናዘጋጅበት ምዕራፍ ላይ እንገኛለን። አየር ኃይል በዘረጋው ሲስተም እንዲሁም ደግሞ ጓደኞቼ ካጠገቤ ያሉት ጓደኞቼ አብረን በመስራታችን አብረን ጎን ለጎን በመረዳዳታችን ብዙ ነገሮችን እንደ አብራሪ እርስ በእርስ ማውራት በጣም ትልቅ ነገር ነው። በረራን ለመቻል በዲሲፕሊን እና በተለያዩ ነገሮች ለመኖር እዚህ ደረጃ በትልቁ እንድደርስ ያደረጉኝ ደግሞ አንዱ ጓደኛዬ ካዴታዊ ናት። እንዲሁም ደግሞ ጓደኞቼ ወንዶች አሉ። ሁሉም እነሱ ናቸው እዚህ ደረጃ ለመድረስ ያበቁኝ። ከዚህም በላይ ደግሞ እግዚአብሔር ይመስገን፣ ፈጣሪ ይመስገን፣ እሱ ነው ለዚህ ደረጃ ያደረሰኝ። እንዲሁም ደግሞ በስነ ስርዓት እንዳደግ ስርዓት ይዤ ትልቅ ህልም እንዲኖረኝ ላረገችኝ ለቤተሰቦቼ እናቴና ለአባቴ ነው ምስጋና ማቀርብ ማለት ነው። አዎ ከልጅነቴ በጣም ፓይለት የመሆን ህልም ነበረኝ። አሁን ደግሞ በተሻለው በኢትዮጵያን ኤር ፎርስ ውስጥ ፓይለት ሁኜ ተዋጊ አብራሪ ሁኜ ህልሜን እየኖርኩት ስለሆነ በጣም ደስተኛ ነኝ። እግዚአብሔርንም አመሰግናለሁ። ጄት አብራሪ በመሆኗ ለአገር ለመቆም በመብቃቷ በጣም ደስ ብሎኛል። እንደ ማንኛውም ኢትዮጵያዊ በተለይ ደግሞ እንደ አባት በጣም ደስ ብሎኛል። ምክንያቱም ህልማችን ነበረ። ማንም ሰው ልጁን አስተምሮ የተሻለ ደረጃ ደርሶ ለማየት ህልም እንዳለው ሁሉ እኔም ህልሜን ስላየው በጣም ደስ ብሎኛል። ፊልድ ማርሻላችን ባስተላለፉት መልእክት መሰረት ኢትዮጵያና የሀገራችንን ከፍተኛ ፍላጎት ለማስጠበቅ በተቋማችን ስር የራሴን አስተዋጽኦ ለማበርከት ሙሉ ቁርጠኛ ነኝ ማለት ነው። ንስሮቹ በኩራት እንዲበሩ የጥበብ እጆች ሊኖሩ ይገባል። ላለፉት 3 ዓመታት ስልጠናቸውን አጠናቀው ለምረቃ የበቁት የአውሮፕላን ቴክኒሻኖችም የአየር ኃይል የጀርባ አጥንት ናቸው። ቴክኒሻኖቹ ድንቅ የሙያ ባለቤቶች ናቸው። ዛሬ እነርሱም ለኢትዮጵያ አየር ኃይል የቴክኖሎጂ አቅም ተጨማሪ ጉልበት ሆነዋል። የአየር ኃይል 9ኛ ዓመት የምስረታ በዓል ላይ የመኮንኖች ምረቃ መርሃ ግብርም ተካሂዷል። ተተኪ ጀማሪ መኮንኖችም ሰራዊቱን በእውቀትና በስነ ምግባር የመምራት ታላቅ ኃላፊነት ተጥሎባቸዋል። መጀመሪያ አየር ኃይል አካዳሚ ይህን አስቦ አየር ኃይል ተቋም ክፍት የሰው ኃይልን አቀናጅቶኛል። ሲመለመን ያሉትን ክፍት ቦታዎች እኛ ትሞላላችሁ ወይም ተሻለ ቦታ ታደርጋላችሁ ብሎ እስከመረጠን ድረስ ያለውን ክፍት ቦታም በተደራጀ ሁኔታ በላቀ ውጤት የተሻለ በ2025 ምስራቅ አፍሪካ አንደኛ የሚለውን ደረጃ ለማሳካት ያለን አስተዋጽኦ ማንኛውም አስተዋጽኦ ለማድረግ ዛሬ በአየር ኃይሉ ቅጥር ግቢ የተዘራው የእውቀት ዘር ነገ በኢትዮጵያ ሰማይ ላይ የሰላም ፍሬ ሆኖ ይታያል። እነዚህ ንስሮች ለሀገራቸው ሰላም፣ ለሕዝባቸው ደህንነትና ለኢትዮጵያ ሉዓላዊነት ዘብ ይቆማሉ። በዚሁ የምረቃ ስነ ስርዓት ላይ የኢትዮጵያ አየር ኃይል ባልደረባ የሆነው የጦር መኮንኑ መቶ አለቃ ዲናወል ሹባም ከወይዘሪት ኪቤት ኢዶሳ ጋር የጋብቻ ስነ ስርዓቱን ፈጽሟል። ይህ የሰርግ ስነ ስርዓት ለ9ኛው የአየር ኃይል ክብረ በዓል ሌላኛው ድምቀት ሆኖ አልፏል። በኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል መዝጊያ ስነ ስርዓት ላይ ኢትዮጵያና ዩናይትድ አረብ ኤሚሬትስ የጥቁር አንበሳ የተሳካና አስደማሚ የአየር ትርኢት አካሂደዋል።
ጀግናው በጎራው ጀግናው በጎራው ለጓገን ይዞነ ቆርጦም ያቆራው ቆርጦም ያቆራው በበርቱ ሆኖ ለሁሉም ነገር ጀግና የሚሸነፈው ለአንድ ሀገር ፍቅር ለአንድ ሀገር ፍቅር ጥቁር አንበሳ ስም ብቻ አይደለም፣ ይልቁንም የታሪክ አሻራ፣ የነጻነት አርማ፣ የጀግንነትና የአሸናፊነት መገለጫ ነው። ይህ ስም በኢትዮጵያ ሰማይ ስር ሲጠራ ጠላት በፍርሃት ይረዳል፣ ወገን በኩራትና በጀግንነት ወኔ ይሞላል። ዛሬ የጥንታዊ ወኔ ክንፍ አውጥቶም ከዘመኑ ቴክኖሎጂ ጋር ተጋብቶ ዳግም በኢትዮጵያ ሰማይ ላይ ነግሷል። ይህ ጥቁር አንበሳ ሰማዩን ሲቆጣጠረው የሚያሳይ ትዕይንት ነው። እያንዳንዱ የበረራ ትርኢት የጥንካሬና የብቃት ማሳያ ነው። ሞተሩ ሲያገሳ የአንበሳውን ድምፅ ያስታውሳል። ፍጥነቱ እንደ ንስር፣ ጥቃቱ እንደ አንበሳ ነው። ጥቁር አንበሳ ዛሬም ነገም የሉዓላዊነት ዘብ ነው። ይህ የአየር ትርኢት አንድን እውነት ዳግም አረጋግጧል። ኢትዮጵያና ወዳጆቿ ሰማዩን የማስከበር ብቃት ብቻ ሳይሆን ሰማዩን የመግዛት ልዕልና አላቸው። ታሪክ ታደሰም፣ ወዳጅነት ጠነከረ፣ ጥቁር አንበሳም በክብር አገሳ። ቤተሰቤም እኔ በፊት የአየር ኃይል ቤተሰብ ስለነበረ በተወሰነ ደረጃ አውቀዋለሁ። የነበረውን ካፓቢሊቲ ያለውን ሪሶርስ አሁን በጣም በሚያስደንቅ ሁኔታ ነው የተለወጠው። አንደኛ አዳዲስ አይሮፕላኖች መጥተዋል። ወቅቱን የተከተሉ የኤር ሾው ላይ እነሱ 27 እነሱ 30 እና ሌሎች ሄሊኮፕተሮችም ነበሩ። በተለይ ደግሞ የድሮን ቴክኖሎጂው ኢትስ አክቹዋሊ ቢዮንድ ወርድስ በጣም ፋሲኔት የሚያደርግና ትልቅ ስራ ነው የተሰራው። በኢትዮጵያ አየር ኃይል የ90ኛ ዓመት መዝጊያ የአየር ትርኢት ዕለትም በጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን የኢትዮጵያ አየር ኃይልን የ90 ዓመት ጉዞ የሚያስታውስ የመታሰቢያ ቴምብር ተመርቋል። ጀግናው በጎራው ጀግናው በጎራው ለጓገን ይዞነ ቆርጦም ያቆራው ቆርጦም ያቆራው በበርቱ ሆኖ ለሁሉም ጀግና የሚሸነፈው ለአንድ ሀገር ፍቅር ለአንድ ሀገር ፍቅር። የኢትዮጵያ አየር ኃይል የተመሠረተበትን 90ኛ ዓመት ክብረ በዓል መነሻ በማድረግ ባዘጋጀው ዓለም አቀፍ የአቪዬሽን ኤክስፖም አየር ኃይል፣ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ የመከላከያ ሰራዊት ፋውንዴሽን፣ የመከላከያ ዩኒቨርሲቲ፣ የሀገር ውስጥና ዓለም አቀፍ ድርጅቶች ምርቶቻቸውን ለእይታ አቅርበዋል። ይህንኑ ኤክስፖም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የአሜሪካው ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው፣ በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋ፣ የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰንን ጨምሮ የተለያዩ የህብረተሰብ ክፍሎች ተዘዋውረው ጎብኝተውታል። ከጉብኝቱ በኋላም የአሜሪካ ምክትል ውጭ ጉዳይ ሚኒስትር የኢትዮጵያንና የአሜሪካን ታሪካዊ ግንኙነት በሚያሳድግ አግባብ የሀገራቱ ግንኙነት በመከላከያ ዘርፉም እንዲጠናከር እንደሚፈልጉ አረጋግጠዋል። On behalf of President Trump, Secretary Rubio, I've come here with General Anderson to reinforce the very traditional bonds between our countries, which go back. ከዚህ የተገኘነው ፕሬዝዳንት ትራምፕና ሴክሬታሪ ማርክ ሩቢዮን በመወከል ከኢትዮጵያ ጋር ያለንን ግንኙነት የበለጠ ለማጠናከር ነው። የኢትዮጵያ አየር ኃይል በየዓመቱ ፈጣን ለውጥ እያስመዘገበ ነው። ኢትዮጵያ በቀጠናው ወሳኝ ሀገር ናት። ቀጠናዊ ችግሮችንም በጋራ በመፍታት ረገድ
ወሳኝ ሚና መጫወት እንችላለን። በመሆኑም ወደ ኢትዮጵያ የመጣነው ከኢትዮጵያ መሪዎች ጋር እንዴት የበለጠ በጥሩ ሁኔታ በትብብር መስራት እንደምንችል ለመነጋገር ነው። ስለሆነም ሁለቱ ሀገራት ደህንነታቸው የተጠበቀ ጠንካራና የበለጸጉ ይሆናሉ። ምክንያቱም ነገሮችን በቀላሉ ማሳካት የሚቻለው በተናጠል ሳይሆን በጋራ መስራት ሲቻል ነው። ለተደረገልን አቀባበልም እናመሰግናለን። በበዓሉ በመገኘታችን ደስተኞች ነን። Invitation to our very distinguished hosts from Ethiopia today. We are very grateful to you for your hospitality. Really excited to be here. It's an honor to be invited to the 90th anniversary of the Ethiopian Air Force. በአየር ኃይል 9ኛ ዓመት ክብረ በዓል ላይ በመጋበዜ ደስ ብሎኛል። ፊልድ ማርሻል ብርሃኑም ስለጋበዙኝ አመሰግናለሁ። አቪዬሽን ድንበርና ባህል የማይገድበው የጋራ ቋንቋ ነው። ኢትዮጵያ በአቪዬሽን ዘርፍ በተለይ በቴክኖሎጂውና በሰው ኃይል ልማት ላይ እያደረገችው ያለው ኢንቨስትመንት ለቀጣይ ትውልድ ተስፋ የሚሰጥና ቀጠናዊ የኢኮኖሚ ዕድሎችን የሚፈጥር ነው። በአፍሪካ ቀንድ ቀጠና እንደ አልሻባብና አይኤስኤስ የመሰሉ የጋራ የሽብር ስጋቶች አሉ። እነዚህን የደህንነት ስጋቶች በአስተማማኝ ሁኔታ ለመመከት የሁለቱ ሀገራት ቅንጅትና ወታደራዊ ትብብር ወሳኝ ነው። የኢትዮጵያ አየር ኃይል ከአሜሪካ አየር ኃይል ቀድሞ ነው የተመሰረተው። የአሜሪካ አየር ኃይል የተመሰረተው በ1947 ሲሆን የኢትዮጵያ አየር ኃይል ግን በ1935 ተቋቁሟል። 1935 is when John Robinson showed up and helped establish the Air Force. My own Air Force wasn't established till 1947. So you actually are a bit older than us. የኢትዮጵያ አየር ኃይል ባዘጋጀው በዚሁ ዓለም አቀፍ የአቪዬሽን ኤክስፖ ላይ ምርቶቻቸውን ለእይታ ያቀረቡት የየድርጅቶቹ ባለቤቶችና በጉብኝቱ የተሳተፉ ግለሰቦችም ተከታዩን ሐሳብ ሰጥተውናል። የገበያ አድማሳችንን ለመስፋት ምርቱን ለማስተዋወቅ እድል አግኝተናል ማለት ነው። ከዛ ጀመርን። ያው ስትገባ አንዳንድ ሱቨኒሮችን አየን። ጥሩ ነው። እነሱን አሁን ስንመጣ እንገዛለን፣ ገዝተን እንሄዳለን። ሌላው ውስጡ የድሮኖቹ እዚህ ሀገር የሚሰሩ ድሮኖች ያው ቴክኖሎጂው ወደፊት ሀገሩ ወደዛ ካቻፕ እያደረገ እንደሆነ ያሳያል። የውጭውን ብቻ አስገብቶ መጠቀም ሳይሆን ሀገር ውስጥ መስራቱ ጥቅም እንዳለው ምስክር ነው እና ያ መቀጠል አለበት ነው እንደምለው። የአየር ኃይል ምርቶች በፊት ከውጭ ሆነን እንደምናየው አይሮፕላን ወይ በራሪ ጀቶች ብቻ ሳይሆን የተለያየ ቴክኖሎጂ ላይ ቤዝድ የሆኑ አይሮፕላኖች፣ ድሮኖች እና በዛም የተለያዩ ሌላ ቴክኖሎጂዎች ማየት ስለቻልኩ በጣም ደስ ብሎኛል። ተመልካቾቻችን በኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓል መዝጊያ ስነ ስርዓት ላይ የተካሄደውን የምረቃ ስነ ስርዓት የአየር ትርኢትና ኤክስፖ በተመለከተ ወደ እናንተ ያደረስነውን ዝግጅት አበቃን። ሰላም። ከተፈለሰ